ችግር ውስጥ አትክተት። ሂድ በቃ። እኔ ስለዚህ ቪዲዮ ምንም የማውቀው ነገር የለም። ትንሽ በእናትህ ምን ልልሻለሁ? ይሄ ቀን አይምሽልኝ። እኔ ምንም የማውቀው ነገር የለም ስለዚህ ቪዲዮ። እሺ ተነስ በቃ። ምን ሊሆንክ ነው? ሰው እያየ እኮ ነው። ማንም ይሄ እኔ ጉዳይ አይደለም። እኔ አንቺ አዝነሽብኝ ሰው መሆን አልችልም። ትንሽ እኔ እውነት ይቅርታ፣ ምንም የማውቀው ነገር የለም ስለዚህ ትንሽ። ይሄ ደግሞ እዚህ ምን ይሰራል? ላውራት ነች። ምንድን ነው የትናንትና ዱላ አልበቃም እንዴ? በፈጠራችሁ ቆይ፣ ለምንድን ነው በየቦታው የምታሳቅቁኝ? ተው በቃ። እሺ አሁን እሺ በቃ። ስለ ጨዋችሁ እኮ ሌብነቱን አትቀይሩትም። እሱ ራሱ እኮ እንደዚህ ያዙ ይልቀቁኝ አላለም። ምንድን ነው ያልሽው? ሌባ አንተ እኔን መታኸኝ። ጨፈለቀች ብቻ ናደርሽበት። ደግሞ ደጋግሜ እነግርሻለሁ። ድጋሚ ጓደኞች ያጠገብ ብትደርሺ በጥፊ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ይሷላችሁ? ሁላችሁንም እንደዚህ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ ማለት ነው። እንግዲህ ዛሬ ይዤላችሁ የመጣሁት ማለት ነው ክፍል 17ን ትንሿን የልብ ፊደልን ድራማ ነው ማለት ነው። እነሆ ትንሿ ተከታታዮች ላይክ ሼር እያደረጋችሁ ቻናሉን እንዲጀምሩ በአክብሮት ጠይቃለሁ ማለት ነው። ጋይስ እንግዲህ ትንሿና ኢዛና የመለያየቸው ቀን ደርሷል ማለት ነው። ነገር ግን ትንሿ በጣም ስሜታዊ ሆናለች። ምክንያቱም እንግዲህ እንዳለ ድምጡን ወይም አሰምታታለች ማለት ነው። ከኢዛና ጋር ያደረገችውን ንግግር ማለት ነው እንትና መቅዲ ማለት ነው። እኔም እወድሻለሁ ላጣሽ አልፈልግም ሲላት ምናምን እሷ ለተንኮል ተጠቅማበታለች። ምክንያቱም ለማስታወስ ያክል ባለፈው እንግዲህ እንዳቀረብኩላችሁ እሱ አይወድሽም፣ ሊጠቀምብሽ ነው። በጣም የሚወድሽ አንቺን ጆሲ ነው። ስለዚህ ሴት ልጅ ነሽ፣ ብልህ ልትሆኚ ይገባን፣ ሊጠቀምብሽ ነው። ጆሲ ግን ከልቡ ነው የሚያፈቅረሽ ስትላት ይህም በምን አወቅሽ በማለት ትንሿ መልስ ሰጥታላት ነበረ ማለት ነው። ስለዚህ እሱም ማረጋገጫ ብላ ነበር። ይሄው ማረጋገጫውን እንግዲህ ከቻ አድርጋ አሰምታታለች። ትንሿ መስማትም በቃ ብቻ መገመት ራሱ በጣም ነው የተሳናት ማለት ነው። ምክንያቱም ይሄ ነገር በቃ ይሆናል ብላ አስባ አታውቅም። ምክንያቱም ኢዛና በጣም እንደሚወዳት ታውቃለች፣ በጣም እንደሚያፈቅራት ምናምን እና ያንን እንግዲህ እንትን ብላለች ማለት ነው። እንትናን በቃ እነ ልዑልን በጣም ግራ ገብቷቸዋን ቹቻ ሳይቀር የተፈጠረውን ነገር ሲጀመር እሱ አስመሳይ ነው ምናምን ብላለች። ትንሿም ያው የሰማችውን ነው ማለት ነው። እውነትም እየተጫወተብኝ ነው ብላ አስባለች ማለት ነው። ነገር ግን ኢዛና ሄዳ እንደምታሰማ ምንም ነገር አያውቅም ማለት ነው። ለራሱ ኢዛና ራሱ ታሟን ማለት ነው። እኔ እንጃ አንድ ሀሳብ ምን እንደምታረግቺ እሾክ ይሁን እባብ ቢስሚላ። ኧረ መቅዲ የምር መቅዲ እንዴት አባቴ እንደምታናድደኝ ማለት ነው። የሴራ ማዕትኔ እኮ ደግሞ ትንሿን በቃ እዝም ሀቀኛ ነኝ እዛም የማትገባበትና የማትሸርበው ሴራ እሷ እኮ የለም ማለት ነው። ምክንያቱም ጀመር ማለት ነው ቪዲዮውን ስታጠፋው መቅዲ የሆነ ነገር ሳትፈልግ የማታጠፋው ነገር የለም ተብሎ ነበረና ኢዛና በነገራችን ላይ በትንሹም ያቃታን ማለት ነው። ምን አይነት መሰሪና ተንኮል እንደሆነች ማለት ነው። እዩም እንግዲህ ያው ጨርቋን ጥላለች ማለቱ ይቀላል ማለት ነው። እንግዲህ ግን ሄዳ ይቅርታ ጠይቃቸዋለች ቹቻና አብርሽን ማለት ነው። በጣም ይቅርታ እኔን ተናድጄ ነው እንጂ አንተ እንደዛ ለማለት ፈልጌ አይደለም ምናምን ብላለች ማለት ነው። ነገር ግን ያው እንደተቀየሟት ነው። በቃ ቻው ብለው ከዛ ካጠገቧ ዞር ብለዋል። መቅደስ ከድሮ ጀምሮ እንደዚሁ ሴጣናት አንቺ እኮ የዋህ ሆነሽ ከዛሬ ነው እንዳለ ሴጣኑን ያመጣሽው በአንድ ቀን ሰበርሽው ብሎ ቹቻ እንግዲህ ምንም ነገር እኛ ይቅርታ ብናደርግልሽም የሚቀየር ነገር የለም። ምክንያቱም ተልዑል ጋር ኦልሬዲ ያለሽ ነገር አብቅቶልሻን ብለዋት እንግዲህ እሱን የራሱ ጉዳይ ስለምታረገው አይደለም። ነገር ግን እኔ እናንተን ይቅርታ መጠየቅ ስለፈለግኩ ነው ብላለች ማለት ነው። እንግዲህ አብዬ ማለት ነው ያው ስላመሸባት ልጅዋ ምናምን ስትጨነቅ ነበረ እታለም ማለት ነው። እታለም እንግዲህ ህፃን ልጅ አይደለም፣ የ10 ዓመት ወንድ ልጅ ወይም ሴት ልጅ አይደለችም ውጭ ላይ ያለችው ያው ትልቅ ልጅ ነው። ስለዚህ የራሱ ጉዳይ ታዩ እንደዛ አትሁኝ ሲላትም ለምንድን ነው እንደዚህ የምትለኝ አብዬ እንግዲህ እንደምናውቃቸው ልጅ የላቸው ማለት ነው። ልጄ ማለቴ ነው ወይ እንደዚህ አስባላይ በማለት እንግዲህ እንትን ብላለች። እንደዛ ሳይሆን ነገር ግን የምትይበት አግባብ ግን ልክ አይደለም ሲል እንግዲህ አብዬ ገልጿን ማለት ነው። እንግዲህ ዛሬም በድጋሚ ገብታለች ማለት ነው። መቅደስ ሰበርሰካ እያለች መታለች ማለት ነው። ልክ በር ላይ አግኝቷቸዋን ሁሉንም ገፍተር አድርጓቸው ነው እንትና ኢዛና የገባው ማለት ነው። ግን እናቴ ተከትላ እሷ ውሻ አይደለችም ደግሞ እንትናም ያው ስለምትላት ያለውን ነገር እንግዲህ አሳውቅሻለሁ ስለምትላት
ግቢ ምናምን ትላታለች። እንግዲህ ሀረግዬም አብዬን ድብርት ስላየች ቡና አፍልቼ እጠራታለሁ ብላ እንግዲህ ለአብዬ ቡናዋን ካሽካሽካሽ አርጋ ትኩሱን ልታጠጣቸው ነው ማለት ነው። እታለበባም እንግዲህ ልጄ ማለት ነው ወይ እንደዚህ መጥፎ ሴት የሚያስበለኝ በማለት እንግዲህ ቅር ሳትሰኝ አትቀርም። ነገር ግን አንቺስ እንደዚህ የምትይኝ ልጅ ስለሌለ ወይ ነው በማለት እንግዲህ አብዬም ቅር ተሰኝተዋል ማለት ነው። ትንሿን ስላስወጣቻት ሁሉም ተቀይሟታን። ሀረግ ተቀይማለች፣ አብዬ ተቀይሟል፣ ኢዛና በቃ ሁሉም ማለት ነው። ነገር ግን አሁን እነሱ እንዲሆኑት መቅዲና የኢዛና እናት ወይም እታለም ናት ማለት ነው። እታለም እንግዲህ በዚህ ሁኔታ ከቀጠለች ልጇንም እንደዚህ አሁን የምር እንትና መቅዲ በዚሁ ሳታረጋግጥ እንትን ካለች እንትን ትላለች ማለት ነው። ማለቴ ዝጊው በደንብ እና እንደዛ ትላለች ማለት ነው። ጋይስ ግን በጣም ከባድ ነው ነገሩ ማለት ነው። የምር ከዚህ ከቀጠለ በጣም ነው የሚከብደው ማለት ነው ለኢዛና። በዛ ላይ ያመዋን እነ ልዑል እንትን ካስረዱት ማለት ካስረዷት እሷን ነው እንጂ ካላስረዷት ከዚህ ባሰ የከፋ ነገር ሊደርስበት ይችላል። ምክንያቱም በጣም በህይወታቸው ብዙ ፈተናዎች አሳልፈዋል፣ ብዙ እንትን አሳልፈዋል። ግን በእንደዚህ ማለት አልነበረባቸው ወይም እንደዚህ ማድረግ አልነበረባቸው ማለት መለያየት የለባቸውም ሲጀመር ማለት ነው። ትንሿና ኢዛና መለያየት የለባቸውም። እንደውም የእናቱ ራሱ በቃ አምና ልጇ አለ እሷ በጣም እንደሚዋደዱ በፍቅራቸው አምና ራሱ መመለስ አለባት ብዬ ነው እኔ የማምነው ከግሌ። እውነት መለያየት የለባቸውም። ለኢዛና እሷ ታስፈልገዋለች፣ ለትንሿ ደግሞ ኢዛና ያስፈልጋታል ማለት ነው። ስለዚህ መፈላለጋቸው መዋደዳቸው አንድ ላይ መሆናቸው ግድ ከሆነ መለያየት የለባቸውም። ለምን ይሰቃዩ? ይሄን ያህል ትንሿ ራሱ በቃ ብዙ ተሰቃየች እኮ ብዙ ተሰቃየች፣ ብዙ ሆነች ማለት ነው። ስለዚህ ይበቃታም ባይ ነኝ እኔ በግሌ ማለት ነው። ጋይስ እንግዲህ ለዛሬ ይዤላችሁ የመጣሁት ይሄ ነበረ። እናንተ ሀሳብ አስተያየት አላችሁ? እኔ በትንሹ ማለት በቃ አሁን እንትና ራሱ ሊበቀላቸው ነው እኮ ጆሲ ማለት ነው። ስለዚህ ያ ራሱ መሆን የለበትም። ብቻ እንትና ልዑል የሚነቃ ይመስለኛል። ልዑል ከሁሉም የተሻለና ጠንቃቃ ነው። ስለዚህ እሱ ካሳረፋቸው እስቲ እናያለን ማለት ነው። ሌላው ደግሞ እዩና ልዑል እንግዲህ ለጊዜው ቢደባበሩ መልሰው እንግዲህ ልዑልም ያው ፍቅረኛ ይዞ ስለማያውቅ እዚህ ነገርም አዲስ ስለሆነ ያው ነገርየው አልገባውም ማለት ነው። ስለዚህ ከትንሽ ጊዜ በኋላ ቢገባው ከእሷም ጋር ተስማምቶ ይኖራል ብዬ አስባለሁ ማለት ነው። አብርሽና ቹቻ እንግዲህ ፍቅርዬን ጠብ ለማድረግ ደፋ ቀና ብለው ነበረ። ነገር ግን አሁን ቹቻ ሴት ሁሉ አንድ ነው፣ እጄን ከደሙ ንጹህ አድርጋለሁ ብላ እጁን ከደሙ ንጹህ አድርጓል። ነገር ግን ያው በእንትና ጉዳይ መገናኘታቸው አይቀርም። እሱ እንግዲህ አብርሽ የግሉ አደረጎ ማለት ነው። ባጭሩ አብርሽ የግሉ አደረጋት ፍቅርን ማለት ነው። እና ለማንኛቸውም ጋይስዬ ላይክ ሼር አድርጉ። ለዛሬ ነበረኝ ይሄ ነው። ሀሳብ አስተያየት ካላችሁ ኮሜንት አስቀምጡልኝ። ትንሿ ድራማ ክፍል 17 ይሄን ይመስል ነበር። ሰላም አለይኩም።